እዚህ ጋር የምታዩ ቄስ በሙሉ እኔ ላይ ቪዲዮ የሰራ ቄስ ነው። ኧረ ቄስ አንድ ዝም ብለህ አትቆርጥ። ዲያቆን እሺ፣ እስኪ አንድ ያስወራኝ በቃ አንዴ ብቻ ላውራ። የጀማ እዚህ ጋር የምታያቸው አብዛኞቹ እኔ ላይ ቪዲዮ ሰርቷል። በቃ ስለ እኔ የሚያወሩት አሳያቸው፣ እንደውም ላሳያቸው። እኔ እያንዳንዱ ከየትኛው ልጀምርላችሁ? ቆይ አንዴ ከየትኛው ልጀምርላችሁ መሰላችሁ? እኔ ከፍተለሁ። አንተ ፎቶ ላይ አድርግልኝ። ይዋ ያቺ እንትኗ ጠበቃዋ ራሱ አቶ ኢምራን ያለጁ እስካሁን ያዝቀኛል። ትዝ ይለኛል። ታዛውዛላችሁ ቪዲዮ ስቃዋ አቶ ኢምራን የተባለ ግለሰብ ያለችው እና ምን ታርገው ለማክበር ያህል እኮ ነው። ዞባ አሁን ኢምራን 18 ዓመት ሞልቶታል። ትልቁ ነው አትለስ በፊት እንኳን ቢሆን ችግር የለውም። አሁን 18 ዓመት ከሞላው አንድ ሰው የሀገሪቱ መንግስት መሆን ይችላል፣ መመረጥ ይችላል። ታውቃለህ? ከዛስ ህፃን አይባልም። እኔ እስከዛሬ 18 ያሞላው ልጅ እያልኩኝ ስል ነበር። 18 ዓመት ሞልቶታል። خلاص እንዴ ምን ጠበቃውም ዲያቆኑም ተነስቶ አቶ ኢምራን ሲል ኖሮ ተወያዩ ሲባሉ ህፃን ልጅ ነው 18 ዓመት ከሞላው ህፃን አይባልም። خلاص ትልቅ ሰው ሆኗል። خلاص ተወያዩ። እኔ ጥያቄ አለኝ። ቆይ አንዴ ዝም በሉ። ጀዛኪላህ መሲ ባይተቢያች ልጅ አሁን ድረስ አስቀኛለች። የገረመኝ መሰላችሁ ቪዲዮ ቃረጠችና ጠበቃናት ምን ብላ ሰራች? ኢምራንን ያሰሩልኝ አለች። ኢምራን ይታሰር እሱ አይደለም። ቆይ ሊሚት አንዴ ዝም ብለህ እስኪ አንዴ። እኔ ህፃን ከሆንኩ እንዴት የምታሰረው? አንደኛ ለምን እሱ ብቻ ሳይሆን አሁን ቪዲዮ ቃርጦ እዚህ ድረስ ማውራታችሁ ታውቁ ምን ያክል እንደሚፈራው ተመከቱ። ይታሰር ነው ያሉት። ለማንኛውም ይሄን ስሙ ሰማችሁ። ይሄ የኢምራን መጽሐፍ ቅዱስ ነው፣ የሙስሊሞቹ መጽሐፍ ቅዱስ። ውሸት ምን የሚለው እህት አለች ለጋብቻ በትጠየቅ ለዝች ለእህታችን የምናደርግላት ምንድን ነው? ይሄ የሙስሊሞቹ መጽሐፍ ቅዱስ ብሎ ያመጡት ነው ማለት ነው። አሁን ይሄ ሰውዬ ቀን ሙሉ መያኔ እዚህ ሳወራ የነበረው እዚህ ጋር እንደሰማችሁት መጽሐፍ ቅዱሱ የኢምራን ነው እያለ ያወራል። አንደኛ አሁን ደግሞ ታንፈት ዘማሪያምን አድርግልኝ። ዘማሪያን ደግሞ ይሄኛው ሰው ነው። አይዋ ይሄኛው ሰው ተመልከቱ። ቪዲዮ አጠፋው ዘንድ በእርሱ ላይ ምን ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። በተጠየቅ እስቲ መልሱን እንጀምር። አያችሁ አሁን ይሄ ሰውዬ እኔ ላይ መሰለኝ ሰጠው 4 ደቂቃ ሙሉ እያወራ ቀጣይ ቪዲዮ ነው ማሳይ። ቀጣዩ በክርስትና ውሃ ጾታ እንዳለው ላሳያችሁ። መጽሐፍ አክሲማኖስ ተመልከቱ። እንደዚህ ይላል፣ እግዚአብሔር ፍጥረታትን ሁሉ ሲፈጥር እነዚህን ውሆች እዚህ ጋር ስንት ደቂቃ ሰጥብኝ? 7 ደቂቃ ቪዲዮ እየሰራ 7 ደቂቃ 4 ደቂቃ ይሄ ይዛቁ። አያችሁ ቀጣይ ይበቃ። አክቹዋሊ እያንዳንዱ ብትመለከቱ ስለኔ ሳወራ ነው የሚውለው። ታዲያ ህፃን ስለሆንኩ ነው ስለኔ የሚያወራው? እኔ አይመስለኝም። ታዲያ ምንድን ነው እውነታው? የተሳሳተ ትምህርት ስለምታስተምር ለማረም ነው። ታዲያ ህፃን ከሆንኩ ለምን ዝም ብሎ አያልፉኝም? አየህ አይደለ? ልክን ስለማስቀመጥ መጽሐፉን ስለምከፍተው ጨንቋቸዋል። ስለዚህ ምን ያደርጋሉ? እኔ በሌለሁበት ላይቭ ከፍቱና ኢምራን እኮ እያሉ ያወራሉ። እኔ ሳልኖር ማለት ነው። ኢምራን መጽሐፍ ቅዱስ ጻፈ፣ ኢምራን እንደዚህ ነው ይላሉ። ከዛ መታወራ ሰው ደግሞ ይለኛል አይ አልወያይም ይላል። ስለዚህ ምንድነው የተረዳሁት እኔ አይ የማይወያዩበት ምክንያትማ ስለሚፈሩ ነው እንጂ አንተ እንዳልካት አይደለችም። አንተ እንዳልከው ቢሆንማ ቪዲዮ የማያሰራቸው እዚህ ጋር ያለው በሙሉ ተሰብስቦ ስለኔ ያወራል ከፈለገ። ወላሂ ጉድ እኮ ነው የሚያስብላቸው አንዳንዴ። እና ሌላ ጊዜ ስመጣ እንደው ፖለቲካም ከሆነ በትክክል ለመስራት ሞክር። ዋናው ግን ዲያቆኖችን እንዲወያዩ አድርግ። ካልቻሉ ደግሞ አይችሉም ብለህ አጨብጭበህ እለፍ እንጂ ፈርተህ ቤትህን ዘግተህ አውርተህ አይሆንም። እሺ ሊሚትለስ ካላወራሁ ብላ እስኪ አውራ። በጣም ካላወራሁ አልክ። ኦኬ እድል ተሰጠኝ። አዎ እኔ ደብሮኝ ነው የገባሁትና ምን ላይ ናችሁ? ምን እያወራችሁ ነው? ግራ ገብቶኝ። ወላሂ ደበረህ? ወይኔ እንትን አድርጋ ለምን ቢራ አጠጣ? ምን ቢራ ምናምን ፋትልም እንዴ? እግዚአብሔር እኮ እንደዛ የደበረ ሰው ካለ ይጠጣ እኮ ነው ያለው። ኦኬ እና ጥሩ ነው ብለህ ታምናለህ? ጠጣው በእግዚአብሔር ቃል። አዎ እግዚአብሔር ጠጣው። አንተ ባንተ ነው ያልኩህ። ስለ እግዚአብሔር ቃል ምናምን አይደለም። ሰዎች ነው እዚህ ያለ ነው ሰዎች ነን ወይስ እግዚአብሔር እዚህ ያለ? እዚህ ያለ ነው ሰዎች ነን። ግን እናንተ ደግሞ የክርስቲያን ተከታዮች እንደ ሰው ነው።
አይ መጽሐፍ ቅዱስ የሚመክረን ሊነግርህ እኮ መጽሐፍ ቅዱስ ምን አለ መሰለህ? ክፈትለት አኗር ነፍሱ ለመረረው የወይን ጠጅ ስጦታ አለ እግዚአብሔር እና አንተ ከደበረህ ጠጣን ያለ እግዚአብሔር። አንተስ ምን ትለኛለህ? እኔ ሙስሊም ብትሆን መሰለህ የምለው እኔ ወደ አምላክ ተቃረብ። ቁርአን ሙስሊም አይደለም እኔ ሰው ነኝ የመጣሁት እዚህ ጋር ሰው ነኝ። ኦርቶዶክስም አይደለ? ሰው ነኝ። መጀመሪያ ሰው ሁን። እምነት ምንድን ነው? ይኸውልህ አንተ ልጭንብኝ እንትና ነውና አዳምጣለሁ፣ አንተንም ሁሉንም እሰማለሁ፣ አነባለሁ፣ እመራመራለሁ። ሰው ነኝ። ሰውዬው አጥሩ ሲታጠርኩ ሰው አይደለሁ። ተኝተህ ነው የተነሳው? ኖ አይደለም። የሆነ አጥር ውስጥ ሰውን ለማጠራት ተኝተህ ነው የተነሳው ወይስ አልተኛህም? እኔ የሆነ ቦታ የታጠርኩ ሰው አይደለሁ። ዲሜትሪየስ ቆይ አንደዳንተኝ አንድ ሰው በስንት ዓመቱ ይገባዋል? አይደል ነው የሆነ ጊዜ ላይ ይገባዋል። ሲጀምር አንተ ጠጥተህ ነው የገባህ ታስታውቃለህ። ወላሂ አስበም እኮ ዝም ብለህ የምታወራው ያው ለጥፋት ለቀረበ ሰው ብርቱ መጠጥ ስጦት ነው እግዚአብሔር ይጠጣል ነው ያለውና እግዚአብሔር ጠጡ ነው ያለው። ግን በሙስሊም ብትሆን መጀመሪያ ምክር ምንድነው? ራስህን ሁን፣ መስከር አቁም፣ እንዲሁም ደግሞ አምላክን አምልክ ነው የሚለው። ግን አሁንም አይ ቲንክ ጤነኛ ወይም ደግሞ ዌል አይደለህም። ላይክ ዩ ጋት ኮንፊውዝድ ኢን ዩር ሄድ ትንሽ ግራ የተገባ ነገር አእምሮ ውስጥ ያለ ይመስለኛል። እና በእስልምናችን አላህ ጀዛከላህ ነው ያው እዚህ ጋር አላህ በመጥፎ ነገር አያዝም። እሺ ሊሚት ለስዬ እና ነቃበል። አሁን እኛ ደክሞናል። አሁን ቅድም ቢሆን በደንብ አድርጌ አውራ ነበረ፣ ችግር አልነበረብኝም፣ አዝግህ ነበር። አሁን ግን ደክሞናል እና አንተ ደግሞ አይ ቲንክ ቀጥታ የመጣሁና እንትናችን ማቻ አያደርግም። ስለዚህ ነገ ምን ይመስልሃል? ሊሚት ለስዬ ገደብ የለሻለ ተወዳጅ በቃ ተኛ መሰለኝ፣ እንቅልፍ ወሰደው። ተኛ ጥሎን እኮ እዚህ አለ። እኔ አሁን የምፈልገው 2000 ሰው አለ። 2000ም ፎሎው እንድታረጉኝ ነው። ሌላ ምንም የምፈልገው ነገር የለም። ልሸቅል የመጣ ያ የሽቀላ ቤት ወርክ አባቴ ወርክ ላይ ነን እኛ። ሂደህ የሽቀላ ቤት ሸቅላ ብራዘሪ ሂደህ እንትኖቹ ጋር ማለት ነው ያሸቅሉ እነሱ። እኛ እዚህ ያለ ነፍስ ለማዳን ነው፣ መጽሐፍን ለማስተማር ነው። ዋናው ግን ተምርሃል አይደል? ተምርሃል፣ ዝም ብለሃል። ዝም ማለት ተምሯል ማለት ነውና ዝምታ ምን ተማርክ ማሳያ ነውና ተማር። ፎሎ ሽቀላ ይመች። እሺ ሰላም። እሺ እንዴት ናችሁ? መላ ሙስሊሞች ሰላም ናችሁ? እንዴ ወንድ ነህ እንዴ? ሰላም ብያለሁ። ሰላም እንዴት ነህ? እንዴት ናችሁ ሙስሊሞች? ዘሚካኤል ነህ አይደለ? ትቀይራለህ አካውንት ትያዛለህ። አሬ እንደም ሳታቆም ዘሚካኤል አይደል እንዴ? እንዴ ሆሴ ነው እንጂ ሆሴ ነህ እንዴ? ቀይረህ መጣህ። ማሻአላ ቅድም አስወጥታችሁኝ ይዘና ብለን ነው ማስረጃውን ይዘና ብለን አወረድን። አመጣን ማስረጃ። አይ ሌላም አንድ ጥያቄ ነበረኝ ሳታስጨርሰኝ ነበር እንትን ያልኩት። አይ በዛ ማስረጃ አምጣ ወይስ ማስረጃ የለህም? ማስረጃውማ ነገርኩህ። አይ ነገርኩህ። ማስረጃ ቦታ ጥቅስ። አይ ምራን በቃ ሁሌ እንዲህ ነው። ጥያቄን ትቀበለኛለህ ወይስ ይበቃል? ደክሞሻል? አቅርብ፣ ችግር የለውም አታስብ። ለአንተ ያልሆነ አቅርብ። ከደከመክ ብዬ ነው እንጂ የ18 ዓመት ልጅም ስለሆንክ ይደክማሉ። እሺ 30 እንትን ላይ አላህ ያመሰግናል። ይሄን ታውቃለህ? እሺ ወላሂ አመሰግናለሁ። እግዚአብሔር ያመሰግን ነው። ማንን ነው የሚያመሰግነው? አይ ጥያቄ እዚህ ጋር እስኪ መጀመሪያ ቦታውን አውጣውና ስለምን እንደሚሆን እንመለከተው። 35 እስኪ ውጣ። ፈጣሪ አላህ አመሰገነ እና አላህ ያመሰግናል። ኦኬ ከባድ ጥያቄ ነው። እስኪ ዛሬ ጋር ሰማሁት። አላህ ዱአ አድርጉልኝ ሙስሊሞች፣ ዱአ አድርጉልኝ። እሺ ወጣለት። አንብበው ይላሉ። ምስጋና ለዚህ ከኛ ላይ ይላል። ሀዘን ምንድነው የሚለው? ላስወገደልን አላህ ይላል ይገባው ይላል። ጌታችን በጣም መሐሪና መስጋኝ ነው ይላል።
ኦኬ አመስጋኝ ነው አላህ። እና ማንን ነው የሚያመሰግነው ነው የኔ ጥያቄ። እዛ ላይ እስኪ ማን አመሰግነው ያለ አመስገኝ እያለ ነው። ማንን ነው የሚያመሰግነው? መጀመሪያ ማን ነው የሚያመሰግነው? እዛው ላይ የለም እንዴ? እስቲ አላየሁም እንደሚል። እሺ ማንን ነው የሚያመሰግነው? እዛው ላይ እኮ አለ። እስኪ አንብበውና ተረዳ። መጀመሪያ ተረዳ ሳይሆን ማንን ነው ንገረኝ እኮ እያልኩ። አይ እዛው ላይ አለ። መጀመሪያ አንብባ ተረዳው። እዛው ላይ እኮ ማን ነው እዛው ላይ ያለው? በቃ ለማንኛውም የታግሽ አታውቀውም አንተ። የታግሽ አስረዳኝ። አንደኛ ይሄ በጣም ህፃን መሆኑ ለምን እግዚአብሔር ራሱ ያመሰግናል። ኢየሱስን አመስግኗል። ማመስገን ትርጉሙ ምንድን ነው ከሆነ ጥሩ ጥያቄ፣ ይሄ ጥያቄ ነው። ለማንኛውም አላህ የሚያመሰግነው ማንን መሰለህ? ትክክለኛ ባሮቹ። እሺ ማንን አልኩ? ትክክለኛ ባሮቹ። እዛው አንበበኩ ለዛው ከፍ አግለት ሙሉ ነው የሚያከተው። ያው ወቃሉ የመኖሪያ ገነቶችን በውስጧ የወርቅ አምባሮች። እሺ ከዛ በኋላ ወደ ጎን አድርገው እዛ ሉልንም የሚሸለሙ ይገባሉ። በእርሷ ውስጥ አልባሳታቸው ሐር ነው ካለ በኋላ ወቃሉ አልሐምዱሊላሂ አለዚ አዝሀበ ዐነል ሑዝን ይላሉ። ምስጋና ለአላህ ከኛ ላይ ሐዘን ላስወገደ ይገባው። ባሪያችን እኮ ጌታችን እኮ በጣም መሐሪና አመስጋኝ ነው ይላል። አላህ ምን አደረጋቸው? እነሱን አመሰግናቸው። አልኢባዱ ሷሊሒን ትክክለኛ አማኞችን ማለት ነው። ምስጋና ደግሞ በምን ደረጃ ነው ካለን አድኸለሁሙል ጀና ጀነት አስገብቶ መነዳቸው። እኔ አንተን ሳመሰግህ ምንድን ነው የሰራውን ነገር ሳከብር ነው አይደለ? እነዛ ሰዎች ምድር ላይ አላህን ሲፈሩ አልነበረ? አላህን ሲፈሩ ስለነበረ አላህን ሲገዙ ስለነበር የውመል ቂያማ አላህ ያደረጋቸው አከበራቸው፣ አላቃቸው ማለት ነው። ስለዚህ አውዱ የሚናገረው ስለ አማኞች ነው። ኦኬ እዚህ ጋር ስለዚህ ለአማኞች ያመሰግናቸዋል ማለት ነው። ይጸልይላቸዋል ማለት ነው። ይጸልይላቸው እግዚአብሔር ይጸልያል። አላህ ግን ጸልይ የሚል እዚህ ጋር የለም። ጸልይ የሚል ያመሰግናቸዋል ማለት ምንድን ነው? ማመስገን መጸለይ ነው። ማመስገን ሌላ